እና በተቻለኝ አቅም የተቻለኝን እኔ አደርጋለሁ። ዙሪያሽ ያሉ ሰዎችን እንዳይበጠብጡሽ የተቻለኝን አደርጋለሁ። እሺ ደስ ይለኛል። አሁን አንቺ እንድትኖሪ የምፈልገው ተረጋግተሽ ልጅሽን ይዘሽ በሰላማዊ ህይወት እንድትኖሪ ነው የምፈልገው እና ለዛም ነው። አሁን ግን የሚረብሽሽ ሲኖር እኔንም ይረብሸኛል፣ አይመቸኝም እና አትስሚ ለማለት አንድም አመጣጤ። ምክንያቱም ይረብሻል ብዙ ነገሮች ስለምረዳሽም ነው ነገሮችን። ግን ማናቸውንም አትስሚ አንቺ። የምሬን ነው። ህይወት ይቀጥላል። ያው መስማት ያለብሽን ትሰሚያለሽ፣ መስማት የሌለብሽን ደግሞ አንዳንድ ጊዜ ምንድነው ራስሽን የሚጎዳ ነገር ከሆነ ማለት አለመስማት ይሻላል ከመስማት። እኔ በዚህ አምናለሁ በዚህ ሰዓት በተለይ እና እንደዛ አይነት ውሳኔ ላይ ነኝ ያለሁት። እንደዛ ነው ይሻላል። አይቶ እንዳላየ ሰምቶ እንዳልሰማ። ወንድሜ እንግዲህ ምን እንደማረገው አላውቅም። ወንድሜ ነው፣ ምን ያረገዋለሁ? የምሬ ነው። ከመምከር ውጪ እስቲ መክሬ ዘክሬ ተመለስ ከማለት ውጪ ምን አረገዋለሁ ብለሽ ነው። አንዳንዴ ከባድ ነው። ለምንም ነገር የምትቸገሪባቸው ሁኔታዎች አሉ። ግን የማየው ነገር ገና ያልበሰለ ነገር ስለሆነ ያ ነገር ደግሞ አንቺ እዚህ ሰምተሽን በመምጣትሽ ትልቅ ደስታ ነው የተሰማኝ እና ስለ አክብሮትሽ እግዚአብሔር ያክብርሽ እና በጣም ትልቅ ነገር ነው ይሄ ማለት ለኔ ማለት ነው። እና እኛው እንትን ብለንሽ ማንም ደግሞ እንዲነካሽ አልፈቅድም። ይህ ማለት በቃ ወንድምሽ አይደለም የወንድምሽ አይደለሽም የሚሉኝ አሉ እና አቤልም ሲለኝ ነበር ትላንት። ወንድሜን ግን ጠልቼ ሳይሆን የተስተካከለ ትክክለኛ ህይወት እንዲኖር ነው የምፈልገው። ግን እሱ አሻፈረኝ ብሎ እንትን የሚል ከሆነ እስኪስተካከል የሆነ ነገር የተወሰነ ነገር ማየት አለበት እላለሁ። እኔም እንደ እህት ብቻ ሳይሆን እንደ ሴት ብዬ አምናለሁ። ግን ለዛ ነው ያው ከዚህ በኋላ ምን አይነት ነገር ይፈጠራል ማለት አዲስ ነገር ይፈጠራል ብለሽ ነው? የሚስተካከል ነገር አለ ብለሽ ነው? እኔ አሁን ምንም ልልሽ አልፈልግም። እውነት ለመናገር በሁለታችሁ መሀል እንደዚህ ይፈጠራል ነገ ይሄ ሌላ ቀን ነው እንደዚህ ምናምን ልልሽ አልፈልግም እውነት ለመናገር። ምክንያቱም አንቺ ያለፍሽባቸው ጎዳናዎች አሉ። እኔ ልረዳሽ የምችለው እንደ ሴት ሆኜ ነው እንጂ ያሳለፍሽባቸው መንገዶች አንቺ የሆነ ነገር አላሳለፍሽም እና አይ እንዲሆኝ እንዲያሆኝ ማለት አልችልም። ምክንያቱም የመጀመሪያ ደረጃ በህይወትሽ ወሳኟ አንቺ ስለሆንሽ። እኔ ጀርባችሁ ሆነው የሚያራግቡ ሰዎች ካሉ ነው ማይመቸኝ እንጂ የሁለታችሁ ጉዳይ እንዲያውም ተረጋግታችሁ እንዲህ ጊዜ አሁን ፋታ እንዲሰጡሽ ነው የምፈልገው። እንዲያውም ለምን አንዳንዴ ቆም ብለሽ ስታስቢ ወደ ነገሮችን ማየት ትጀምሪያለሽ። አንቺም ሆንሽ አብርሽም ሆነ ማለት ነው። ግን ሰዎች ግን ሊያረጋጋችሁ አልቻሉም ብዬ ነው የማምነው እኔ ሳስበው። የሆነ ቆም ብሎ ማየት ራሱ እኮ ትልቅ ነገር ነው። ገብቶሻል? አሁን ምንድን ነው አንድም አሁን ውጭ ሀገር ምናምን ሲባል ቀለል አድርገው ነው ያዩት ነገሮች። አንቺስ እንዴት ታይዋለሽ ይሄን ነገር? ግን እኔ እንጃ ብዙ እኔ እዚህ ካለው ነገር አይበስለኝ ይሻለኛል። እኔ እውነት እንደዛ አይደለም። በደንብ ነው ሰላሜንም ማገኘው እዛ። ማን ይረብሸኛል? ማን ይበጠብጠኛል? በዚህ ወጣሽ የለ በዚህ ገባሽ የለ መጥቶ ሰላሜን የሚነሳኝ የለ። ኢቭን ተረጋግቼ እንኳን ልኑር ብዬ ምንም ተረጋግቼ መኖር አልቻልኩም። ማለት እንዳየሹ ነው። እዚህም ሆንኩኝ ያው ነው፣ እዛም ሄድኩኝ ያው ነው። እናት አባቴ ቤትም ሄጄ ማንም ሰላም የሚሰጠኝ ፈቃደኛ አይደለም። አትድረሱ በቃ እኔ እንደዚህ አይነት ጉዳይ ላይ እኔን አትክተቱኝ፣ የማይመለከተኝ ነገር ውስጥ አትጥሩኝም እያልኩኝ በሌላ ሰው ደግሞ እንደማልመጣና እንደማልፈልጋል ማለት እንዴት እዛ ቦታ መገኘት እንደማልፈልግ ከነሱ ጋር ማውራት እንደማልፈልግ ስለሚያውቁ በሌላ ሰው ደግሞ ይጠሩኝና የሆነ ጥሩ ነገር ነው ወይም ደግሞ የፈለገኝ ሰው እንዴት ነው የጠራኝ ሰው ሌላ ሰው እንደሆነ አላውቅም። ሲሄድ ግን እነሱ ናቸው ምናምን እና ስለዚህ
የትም ሄጄ ላርፍ አልቻልኩም። አይዞሽ፣ በዙሪያ ጥምጥም። እውነትሽን ነው፣ እረዳሻለሁ፣ በደንብ ነው የሚገባኝና ታያቸው። እኔ ታያቸው ነው ማለት ሰምቶ እንዳልሰማ ሆነሽ ህይወትሽን ኑሪ፣ ከልጅሽ ጋር ደስተኛ ሁኚ ነው ምለው። ለምን የሆነ ነገር እንኳን በጣም ቢከብድብሽ እንዴ ቤተሰቤ ጋር ልሂድ እርፍ ልበል እስቲ ትያለሽ። እንደ ሴት ነው የምነግርሽ። እና ገና ልጅ ነው ልጅሽም፣ አንቺም ደግሞ እኔ ከዚህ የባሰ ስቃይ ማሳለፍ አለብሽ ብዬ አላስብም። ያ ነገር ስላለ አሁንም የሚረብሹሽ ካሉ እኔ ከጎንሽ ነኝ፣ ሁሌ አለው። የምሬን ነው የምልሽ። ምክንያቱም እኔ ታያቸው ባይ ነኝ። መስማ የሰው ልጅ ስትታዩ አንዳንዴ ይረዳና ይተውሻል አይደል? እነዚህ የሚተው ሰዎች በዚህ ጥምጥም ምንም ሰላም ሊሰጡኝ አልቻሉም። እና እዚህ ግን እንዲህ እናቴም አባቴም ቤት ሄጄ እረፍት ማላገኝ ከሆነ ምንድን ነው ያለኝ አማራጭ? በእኔ ምክንያት ይብን ቤት የሚረብሽ ከሆነ ለምን ምን አረጋለሁ? እዚህ የሆነ ራሴን በደንብ በቃ አረጋግቼ ምናምን ትንሽ ጊዜ ቆይቼ በመጣስ ምናምን የሚለው ሀሳብ ስላለኝ ነው። እና እስቲ ብዙ እናወራበታለን። አዎ አስቢበት ባይነኝ። እኔ የትም ሆንሽ የትም ሰላም ማግኘትሽን ነው የምፈልገው። አንቺም ሆነ ልጅሽ ደህና እንድትሆኑ ነው። ይሄ እንደ ባለህት ሳይሆን እንደ አንድ ሴት ሆኜ ነው የምነግርሽ። ምክንያቱም በቃ እንደነገርኩሽ ነው ብዙ ያሳለፍኩት ታሪኮች አሉ። ከዛ አንጻር ግን ሴት ልጅ በማይሆን ቦታ ላይ መሆን የለባትም ብዬ ማምን ሴት ነኝና ለዛም ነው ህመምሽ ህመም የሚሆነው ማለት ነው። እና በዚህ ምክንያት ደግሞ በቃ ብዙ ነገር ልባል እችላለሁ አብሬ አሁን ብዙ በመጓዝ የራሱ ውስጥ ላይ ብዙ ነገር የሚሉኛሉ። ግን ያንንም ሁሉ ኬር አይሰጠኝም። ለምን እዚህ ጋር ሰላም ይሰጠኛል በቃ ለኔ። ይህ ማለት ደግሞ እነሱ እንዴት እንደሚረዱት አላቅም። ማንም በፈለገበት መረዳት ይችላል። ግን ያም ሆነ ይህ ግን አንቺና ልጅሽ ሰላም መሆን ያለባችሁ። ከዛ ህይወት ይቀጥላል እኮ። አንቺ ካልኖርሽ የለም እኮ ሁሉም ነገር ያበቃል። በህይወት ስትኖሪ ነው ሁሉም ነገር የሚኖረው። እና በተቻለኝ አቅም የተቻለኝን እኔ አደርጋለሁ። ዙሪያሽ ያሉ ሰዎችን እንዳይበጠብጡሽ የተቻለኝን አደርጋለሁ። እሺ ደስ ይለኛል። እንግዲህ እንዴት ነው እንትን ልንል አልቻልንም፣ ልናርፍ አልቻልንም። ሁላችንም እኛንም ሊያሳርፉን አልቻሉ። በቃ ስራ እያበዙብን ነው። ኒስ ካስደሰታቸውና እነሱን ሰላም የሚሰጣቸው ከሆነ ይሁን ማለት ጊዜ ይፈጃል እንጂ ቆጥሮ ሁሉም የራሱ የእጁ ማግኘቱ አይቀርም። ትክክል። ይከፍላቸዋል ፈጣሪ። የሚያስደስታቸው ከሆነ ይቀጥልበት፣ ኖርማል ነው። በኋላ ግን ይጸጸቱበታል። እውነቱን ስነግርሽ ለእኔ በነገርሽ ላይ እንደዚህ መሆኑ ለእኔ ያጠነክረኛል። አንደኛ፣ ሁለተኛ ደግሞ የብዙ ሰዎችን ማንነት በደንብ ታይበታለሽ። በቻሌንጅ ሰዓት የሆነ በጣም በምትፈተኝበት ሰዓት አብሮሽ የነበረንና አብሮሽ ያልሆነን እና ከጀርባሽ ሆኖ ደግሞ ምን አይነት ነገር እንደሚሰራ ወይም ሊወጋሽ የሚነሳውን ብቻ ብዙ ነገር ታይበታለሽ፣ ትማሪበታለሽ። እንዴት ነው ወደፊት ምን አይነት ሰው መሆን እንዳለብሽም ታይበታለሽ። ከዛ በኋላ እንዴት ከሰው ጋር ያለሽን ቀረቤታ ማስተካከል እንዳለብሽ ብቻ በጣም ብዙ ነገር ነው እኔ እያስተማረኝ ያለው ነገር በጣም ነው ሼፕ ያደረገኝ በነገሮች ላይ እና ብቻ ተምሬበታለሁ በብዙ ነገር። በጣም የተመሰገነ ይሁን። ይሄ ቻሌንጅ ያደረገኝ ነገር ጥሩ ነው። አንዳንዴም ብዙ ነገሮችን አስተምሮኛል እና ከዚህ በኋላ እንግዲህ እንዴት መጓዝ እንዳለብኝ እንዴት ነገሮችን ማስኬድ እንዳለብኝ ምናምን ብዙ ነገሮችን ማየት ችያለሁኝ እና ይህን ይመስላል ህይወት። ከዚህ የተሻለ ነገር ደግሞ እንደሚመጣ ተስፋ አለኝ። ነገ የተሻለ ቀን ነው። ዛሬ እንደዚህ አይነት ነገር ከተፈጠረ ዛሬ በብዙ ቻሌንጅ ውስጥ ካለብሽ በነገሮች ላይ ነገ ጥሩ ነገር ነው የሚኖረው እና ፈጣሪ ጥሩ ጊዜ ያምጣ። እንደዛ ነው የሚባለው። አሜን። እሱ እኛም ጸሎታችን ነው እና ቆም ብሎ ራስን ማየት ወከባ ከግራና ቀኝ የሚያዋክቡትን ወደዛ ትቶ ቆም ብሎ ማየት፣ ከዛ ከራስሽ ጋር መማከር፣ መጸለይ፣
ዋናው ትልቁ ነገር ጸሎት ነው የሰው ልጅና ህይወትሽን እንዲያስተካክል በቃ እሱ እኮ መንገድ ያሳይሻል አንዳንዴ ስታስቢ እና ከሰው ከመናገር ይልቅ ከጓደኛ ከመናገር ይልቅ ዙሪያው ያሉት ውዥንብሮች ከመስማት ይልቅ ከአምላክ ጋር ማውራት የመሰለ ነገር የለምና ከአምላክ ጋር ማውራት ብዬ ነው ማምነው እኔ እና እንደዛ ነው። ልቦና ይስጠው ወንድማችንን። እንግዲህ ምን ይደረጋል እና እንደዛ ነው። ዛሬ ብዙ ላደክምሽ አልፈልግም። በእንደዚህ አይነት ጉዳይ ላይ ደስተኛ ሆነን እንድናሳልፍ ነው የምፈልገው። ደስ ይለኛል። ከቡቹዬ ጋር ከአንቺ ጋር ዛሬ የብቻችን ጊዜ ነው። መተኛት የለም እንዲሁ ነው የምናነጋው። የምሬን ነው እና በቃ እንደዛ ነው። አሁን ፒጃማ ምናምን ልቀያይርና ምን ላድርግልሽ? ቡና እናፈላለን፣ እንጫወታለን። እንትን በልተን ምግብ ማለቴ ስንት ሰዓት ነው አሁን? 12 ሰዓት አልፏላ። እራት እንደብላ እንበላለን። ሰዓት ወረድ ያልፋል። እራት እንበላለን፣ ቡና እናፈላለን በጊዜ። ዛሬ ቢያንስ እንኳን ትንሽ ረሃን ነው። እንደዛ ነው እንግዲህ ቤተሰብ አብራችሁን ቡና ሲፈላ እዩ እንዳልላችሁ ጊዜ እንዳይወስድ። ስለዛ ደህና ደሩልን እናንተም።